ግን ለማንም አልናገር። አይ ለሰላም መናገር የለብህም ናታን። አሁን የምነግር የህይወቴ ትልቁ ሚስጥር ነው። ስለ እናቴ ሳይሆን ደግሞ ስለ አባቴ ነው የምነግር። እሺ ንገሪኝ፣ አታጓጉኝ። ደረጀ የኔ እውነተኛ አባቴ ነው። ምን? ነገሽ እኔ እናንተን እኮ የሚያፈላልገን አንድ ነገር ነው። እንዴት አደረግ? አልወሰንክም? አልወሰንኩም። እሺ እኔ ግን ወስኛለሁ። እነግራታለሁ። በጭራሽ አታድርጊው። እያስፈራራሽኝ እንደሆነ ይገባኛል። ይኸውልሽ አንቺ ለዚህ ቤት ከኔ እኩል እንደምትጨነቅ ያውቃለሁ። ይህን ነገር በጭራሽ አታድርጊው። ጋሼ የዚችን ነገር እኮ እኔ ላንተ አልነግርህም። እሱስ ልክ ነሽ፣ ግን ለማርታ በፍጹም አትነግሪያትም። ምክንያቱም ማርታን ታውቂያለሽ። ማርታ ይህን ነገር ብታውቅ ምን ልትሆን እንደምትችል በደንብ አድርገሽ ታውቂያለሽ። ዝም ብለሽ አትነግሪያትም። ይኸውልሽ ሰላም፣ ይህን ያህል ጊዜ ሚስጥር አድርገሽ የኖርሽው ለእኔና ለዚህ ቤተሰብ በማሰብሽ እንደሆነ አውቃለሁ። ታዲያ እኮ ጋሼ አንተ ይህን ቦታ አልሰጠኸውም። ቢያንስ እንኳን እንደው የእኔን ውለታ እንኳን አይተህ ስለ ልጄ ልትነግረኝ አይገባም ነበር? በቃ ጋሼ እኔ ልነግራት ወስኛለሁ። በጣም ደክሞኛል፣ አልችልም ከዚህ በላይ። አሁን ራሱ ያስጠራው እኮ ምን ላይ ደረስክ ብዬ ልጠይቅህ ነው። ይኸውልሽ ሰላም፣ አዲስ ነገር አለ። አንድ ሳምንት ብቻ ጠብቂኝ፣ እነግርሻለሁ። ካልክ እሺ። አንድ ሳምንት በጣም አጭር ጊዜ ነው፣ ግን ደግሞ ታውቃለህ መውለጃ እየደረሰ ነው። ሆስፒታል ከመግባቴ በፊት ስለ ልጅ ሁሉም ነገር ማወቅ እፈልጋለሁ። ቃል እገባልሻለሁ። አንድ ሳምንት ውስጥ ከመውለድሽ በፊት እነግርሻለሁ። አንድ ሳምንት። ታውቃለህ አርጁን ግን በጣም ነው የሚያሳዝነው። ኤቢን በጣም ነው የሚወዳት። እሷም ይሄን ደካማ ጎኑን ተጠቅማ እኔን ራሱ እንዲደበድበ ይልከው ነበር። ከምርሽ ነው? እየቀለድሽ አይደለም? ኧረ በእናትህ እየቀለድኩ አይደል። መንገድ ላይ ምናምን ጠብቆ እንዴ። ለምን አልነገርሽኝ? ምን ልታደርገው ነው? ልትደባደብልኝ ነው እንዴ? የሆነ ነገር አድርጎሽ ቢሆንስ? እባክህ እኔን ምንም አያደርገኝም። እኔን ደግሞ ለመጠበቅ እንደዚህ ስለሆንክልኝ አመሰግናለሁ። እሺ ቆይ ምንድን ነው ያደረገሽ? በቃ መንገድ ላይ ጠብቆኝ ነበር። ከዛ እኔ የማገኘሁት ተፍተፍ ብዬ እንደምንም ምናምን አሳመንኩት። ሰላም ፈጠርን። ታውቃለህ ኤቢ ደግሞ አይኗን አጥፋለት ብላ ነበር የላከችው። በጣም ነው የሚያሳዝነው። ልጁ እኮ ጅን ይጎዳሻል። እኔ አናግረዋለሁ። ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እንግዲህ ኤሚ ምሳሌን ዳጣ የት እንደተወለደችና አባቷ ማን እንደሆነ እየጠየቀቻት ነበር። እንደው ፍቅረኛ አላት ብላ ስትጠይቃት ነበር ማለት ነው። እና ምሳሌ እንደውም የሲሳይ ልጅ እንደሆነችና የት እንደተወለደች ግን እንደማታውቁ ነገረቻት ማለት ነው። እና እሷ ስትፈልግ የነበረው መልስ ስላልነበረም ትናደዳለች። እኔ የት እንደተወለደች አላውቅም፣ ነገር ግን አባቷ ሲሳይ ነው ብላ ነገረችው። ዳጣ መጀመሪያ አስጠንቅቃት ነበር። ኤሚ አንዳንድ ጥያቄ ልጠይቅሽ ትችላለች፣ ስለዚህ ጥንቃቄ አድርጊ ብላ ስለነበረው እና እንደዛ አደረገች። ኤሚ ስመረቅ እናታ ቀለበት ያደርገኛል ብትዘጋጁ ይሻላል ብላ እናቷን ለማሳመን እየሞከረች ነበር። ይሄ ደግሞ ምን ማለት ነው ስትላት፣ አዎ ወዶ ሰው እናታ እኔን ያገባኛል፣ ቀለበት ያደርገኛል ማየ፣ ስለዚህ አባዬ አይረዳኝም፣ ስለዚህ አንቺ ትረጅኛለሽ ማየ እያለቻት ነበር። ስለምንድን ነው የምታወሪ ልጄ? አብድሻን እንዴ? የምን ቀለበት ነው እያለች ትጮህበታለች። ናታና ዳጣ ውሃ ምጥን አንድ ላይ ሆነው እየተጫወቱ ነበር ማለት ነው። ጨዋታ ህፃን ታኝቶ ሲመታ እሷ ማን እንደሆነ ለማወቅ ማን እንደመታቸው እንዲያውቁ ነበር ጨዋታ ማለት ነው። እንግዲህ አብሮ ደስ እያሉ እያሳልፍ ነው። ምሳሌም ደግሞ እያጫወታች ነው። እሷም ላይ እየተጫወቱ ነው። ምሳሌ ያው ብዙዎቻችን ምሳሌ ድራማ ላይ በጣም ነው የምናውቃትና የምንወዳቸው ጭዋ ማለት ነው። እንግዲህ ማርታ በጣም እየተቆጠቻት ነበር። አዎ ናታን ማግባት ፈልጋለሁ፣ ካላገባኝ ራሴን አጠፋለሁ ብላ አልወሰለችም። ጭራሹ ሽማግሌ እኔ እሱ ነው እንጂ መላክ የነበረበት እኛን እንዴ ጭራሽ ለአንቺ ብለን ባተከበርንበት እንዋረድ እንዴ እያለቻት ነበር። አይ እማዬ ምንም ይሁን ምንም
ናታን እኔ ያገባኛል፣ ስለዚህ ዝመረቅ ቀለበት ያደርገኛል፣ ናታን እንደሚያደርግልኝ ነግሮኛል እያለች ነበር። እሱ እኮ ምንም ያለት ነገር የለም፣ ነገር ግን ራሷ ፈጥራ ያወራችው ነው እንጂ ማለት ነው። በዛ የተነሳ እኔ ከናታን ጋር ቀለበት አደርገዋለሁ። ይኸውልሽማዬ ምንም ቢፈጠር አድርገዋለሁ። እኔ የምፈልገው ነገር ከማድረግ ማንም ሰው እንደማያስቆማት እየነገረችው ነበር ማለት ነው። በጣም ደስ የሚል ጊዜ አብሮ እያሳለፉ እየተጫወቱ ነበር። ውሃ አይ ምንድነው ጭቃ ነው እንደ ናታን የምትጠፈጠው ብላ አቁሙትንና ይሄ ጨዋታ ያቆማሉ ማለት ነው። በጣም ደስ የሚል ጊዜ አብሮ እየተጫወቱ አብሮ እያሳለፉ ነበር። ነገር ግን ምንም የሚፈጠር ናታን ማግባት ፈልጋለሁ ብላ ወሰነች ማለት ነው። ይሄ ሊሆን አይችልም፣ ቆይ አብድሻ እንዲ አንጅልች ወደ ራስሽ ተመለሽ እንጂ እያለቻት ነበር። አይ እማዬ አባቱ ይመጣል፣ ሽማግሌ ማላክ አለባችሁ እንዴ? የወንዱ ልጅ እኮ ነው ምልኩ እንጂ እኛንን እንደምልኩ እያለች ለደረጀ ያደረገችውን ነገር እየነገረችው ነበር ማለት ነው። እና ታዲያ ጓደኛ መቼ ነው የምትመጣው እያለች እያጣራችው ነበር ማለት ነው። እና እያጣራችው እያለ አሁን ስለ መናገር ጀመረች። ገባችኝ። የምን ቀለበት? አዎ የምርቃቴ ቀን ቀለበት ማድረግ ፈልጋለሁ ተዘጋጁ ብላለች ብላ ነገረች ለደሬ። እኮ ማን ናታን እኮ በጭራሽ ኢሜን አይወዳትም። ታዲያ እንዴት ነው ቀለበት የማደርግለት እያላት ነበር ደረጀ። ግን እሷ ማርታም እንግዲህ ብላለች ምክንያቱም ይወደኛል ቀለበት ያደርገኛል ብላ ስለነገረችው እሱ ነው የሚያስበው ማለት ነው። ነገር ግን በጭራሽ እንደዛ አይደለም እያለችው ነበር። እና ናታን ወይ አንድ ሶስተኛ ጠብቀው ግን ምጣው እያለች ታዲያ ምን ላድርግ ናፍቀሽኝ እኮ ነው እያላት ነበር። እና እሺ በቃ አሁን ተነስና ሂድ፣ አንድም ደረጀና ማርታ እዚህ ካዩን እኮ መጥፎ ነገር ይፈጠራል፣ እነሱ መቼም እንዲቀየሙብኝ አልፈልግም፣ ስለዚህ ተነስ ከዚህ ትለዋለች። ተረጋግሽ በቃ ሄዳለሁ እኔና አቅፎን ስማት ይሄዳል። ድጋሚ መለስና ይቋታ ማለት ነው። እንግዲህ ናታን በጣም ነው ዳጣን የሚወዳት፣ ዳጣም እንደዛ ተወልደዋለች ማለት ነው። እንግዲህ ደረጀ የማየውን ነገር ነው። ስለዚህ ስለሷ እንዴት ጭራሽ ራሴን አጥፋለሁ ብላለች እያለ ደሬን ይጨንቆኛል። አይ በጭራሽ ራሷን አታጥፋም፣ ራሷን ተወደዋለች፣ ስለዚህ እሱ እንታረግ አትችልም፣ አሳብ አይግባሽ እያላት ነበር። እና እንግዲህ በጭራሽ ናታን ዳጣን እንደምወድ እያወቀች ግን በስማ ፍጥነቷ እንዴ አልፈልግም እያላት ከዳጣ ጋር አንድ ላይ እንዳሉ እያወቀች አሁንም ቢሆን ለራሷ ለማድረግ ነው የምትጠው ማለት ነው። እንግዲህ የራሷን ነገር ለመመለስ ምንም ብታረግ ደሬ ልጅ እኮነች እንዲ ልጅ ለጠራታትንበት እንጂ አይ ማርቲ በጭራሽ የሚያውን ነገር ነው። ስለዚህ አንድ ላይ እንደሆኑ በጭራሽ አልፈቅድም። ምክንያቱም ናታን ሴት ልጅ የሚወዳት ነው እንጂ የምትወደውን ብቻ ማግባት የለበትም። ናታ ደግሞ በጭራሽ አይወዳትም። ስለዚህ ይሄ ሊሆን አይችልም እያላት ነበር። ነገር ግን እንግዲህ ዳጣን ማርታም ራሱ እኮ ዳጣና ናታ እንደሚዋደዱ አይታ ነበረ። ነገር ግን እንዴት ነው በጭራሽ አይሆንም ብላ ማስቆም ትችል ነበረ። ነገር ግን እንግዲህ የልጅ ነገር ምንም አማራጭ የላትም ማለት ነው። በቃ ቃል ገባላለሁ ስለ ቤተሰቦች ስለሆኑ ነገር እነግራለሁ። እዚህ እዚህ ሊሆን አይችልም፣ ነገ እነግራለሁ ትልና ይሰነባበታሉ ማለት ነው። እሱም በጣም ደስ ብሎት እሺ በቃ ነገ ትነግረኛለሽ እርግጠኛ ነሽ እያላት ነበር። አዎ እርግጠኛ ነኝ ነገ እነግራለሁ፣ ስለዚህ አሁን ሄድትና ትሸኘዋለች ማለት ነው። እሱም በጣም እንደምወዳትና እንደምፍቅራት ነግሮ አቅፏት ይሄዳል። ነገ እንግዲህ ስለ ቤተሰቦቿ ስለ እናቷ ወይም ስለ አባቷ ሁሉ ነገር እንደምትነግረው ቃል ገባችለት ለናታን ማለት ነው። እሱም ደግሞ እሺ ብሎ ይስማማል። እና እውነቱን የምትነግር ይመስለኛል ደረጀ አባቱ መሆነ ትነግረዋለች ብዬ አስባለሁ። እናቷ ግን ማን እንደሆነ እሷም ስለማታውቅ ምንም መናገር አትችልም ማለት ነው። ምጥልና ውሃ አንድ ላይ እየተጫወቱ ነበር ማለት ነው። እና እዛ እኮ አያቴ ጋር ፈረስ ጋልባለሁ ምናምን ብላ እየነገረቻት ነበረ። ምጥን እኔም እኮ ጋልባለሁ በህልሜ እያለች ፈረስ መጋለብ እኮ መሞት ነው፣
በቃ ወይኔ ውሃት ትሞቻለሽ እያለቻት ነበር ማለት ነው። ደረጀ ሰላምን ለማናገር ወሰነ ማለት ነው። ሰላምን እንግዲህ የተወሰነ ጊዜ እንድትሰጠውና 1 ሳምንት ስጭኝ እኔ ሁሉ ነገር ግልጽ አደርጋለሁ እባክሽ ብሎ ለማናት። እስከ ዛሬ ጠብቃለሁ ጋሼ፣ ግን ከዚህ በላይ መጠበቅ አልችልም። ስለዚህ ልጅ የት እንዳለ ንገረኝ። አይምትል ከሆነ ለእትዬ ሁሉ ነገር እነግረዋለሁ ብላ ሰላም እባክሽ ልታስፈራሪኝ፣ በቃ እስከ ዛሬ ቆይተሻል። አንቺም እነዚህ ቤተሰብ ምን ያህል እንደምታስበኝ በደንብ አውቃለሁ። ልታስፈራሪኝ እንዳትሞክሪ። እንዴ ቆይ አንድ ነገር ፍጠር፣ ማርታ ምን እንደምትፈጥር አውቅሻል። ግን ስለዚህ እባክሽን ለመረጋጋት ሞክሪ። በቃ እኔ መውለጄም እየደረስ ነው። መውለጄ ሳይደርስ ወደ ሐኪም ቤት ሳልገባ ልጄ ቤት እንደሆነች ማወቅ ፈልጋለሁ እያለችው ነበር። እሺ ሰላም ሁሉ ነገር እነግርሻለሁ፣ ግን ለመረጋጋት ሞክሪ እባክሽን፣ ህይወታችን አናበላሽ እያላት ነበር። ዳጣ ከቤት ወጥታ ነበር እና ናታን እየተከተላት ነበር። እና ወዴት ነው የምትሄደው? ዳጣ እየተከተልካት ነው ያችን ዱርዬ እያለች ነበር። የትም ልክታተው ያችን አይጥ ድጋሜ እኔ ፊት ዳጣን አይጥ ብለሽ ስትናገሪ መስማት አልፈልግም እሺ ይላታል። እና በጣም ትናደዳለች። እና የልትሄድ ነው ታዲያ ከወንድሽ ገኛ ጋር መምጣት፣ እሱ ደግሞ ከናታን ጋር። ዳጣና ናታ ተቀጣጥሮ ስለነበረ እሷን ለማግኘት ነበረ ሄደ። ዳጣ የኔ ቆንጆ ዛሬ ደግሞ አምሮበታል ደስ ስትል። ዳጣ እውነት ከመጀመሪያ ጀምሮ ስወዳት በነገራችን ላይ። እና አሁን ነገር ወዲህ ሳትይ እውነቱ እንድትነግር ይፈልጋሉ ስለ ቤተሰቦች ብሎ ጠየቃት። እሷም እሺ ብላ ልትነግረው ተወስናለች ማለት ነው። እና እሺ ቤተሰቦችን እናትሽ አባትሽ ማን እንደሆነ እንድትነግረኝ እፈልጋለሁ እያለች እንደው ስለ አርጁ ለወጋት እንደነበረና ኢሜል ታስወጋት እንደነበረው ጭምር ነገረችው ማለት ነው። እና ምጥልና አንድ ላይ እየተጫወቱ ነበር። አንድ ላይ እንግዲህ ኢሜል ደግሞ የትሄዱ ይመስልሻል እያለች እሷ ለማናደድ እየሞከረች ነበር። ልብስ ሲጠቡኝ 5 ብር ሰጣቸዋለሁ እያለች እነሱ ደግሞ መቼም አናጥም እሺ ብሩ ስጪን አጥብልሻለሁ እያለቻት ነበር። እና ለሰላም መጥፎ ነገር ስትነግራት ሰላምን መናገር እየሮጠች ነበር። እሺ አሁን ሁሉ ነገር ንገሪኝ ዳጣ፣ ቤተሰቦች ማን ነው ብሎ ጠየቃት። መጀመሪያ ለማንም እንደማትናገረው ቃል ግባልኝ አለችው። ለሰላም ብቻ እነግራለሁ። አይ ለሰላም ቢሆን እንዳትናገር ቃል ግባልኝ አለችው ማለት ነው። እና እንግዲህ ሁሉ ነገር ነገረችው። ደረጀ አባቷ እንደሆነ ስትነግር ናታን እጅግ በጣም ደነገጠ። እና አባቷን ደረጀ ትክክለኛ አባቷ ደረጀ እንደሆነ ነገረችው። እሱ ግን በጣም ደነገጠ። እናቷ ግን አልነገረችው ማለት ነው። ውድ ተመልካቾች የዛሬ ቪዲዮ እንደዚህ ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።